ቁጥሬን ልኬልሃለሁ። አንዴ የማገናኝ ሰው ስላለ እንትን ትለኛለህ። ውሃ እየጠጣህ ደግሞ እሺ። ነፍጠኛው ይሰማሃል? ሜሪ በእናትሽ በጣም ነው የሚያቃጥለው። እኛ እስከ ዛሬ ድረስ ይች ልጅ የወደቀችበትን መንገድ ይኸውልህ አንድ ነገር አሁን ብለን ስንቃጠል ቆይተን ዛሬ ይሄን ነገር መስማት ከባድ ነው። ነፍጠኛው አባትየው ደውለው ነበር። አሁን ሚስቲቱ ደውላ አሳልፋችሁ አትስጡን ቤተሰቦቻችን እንዳይያዙ ብላ ባሌ ወጥቶ ይናገራል ብላለች አለ። እስቲ ባሏ መጥቶ በሰፊያ ተተናገረ እንጠብቃለን። ሁለተኛ አንድ ጊዜ ሁለተኛ ልጄንና የልጄን ባል ወዳው ይሄ ችግር እንደመጣ ተነስተው ችግር ሲቀሰቅሱ አይቻቸው አላቅም። እነሱም እንደሷው እንዳይሞቱ ብዬ ማንንም ነገር እንዳታረጉ ብዬ በቄስ አስገዝቻቸዋለሁ። አባቷንም ባልየውንም ልጄንም በሰው ሀገር ላይ እሷ እንደቀረች እንዳይቀሩብኝ ብዬ በቄስ አስገዝቻቸዋለሁ። ወዲያና ወዲህ እንዳይሉ የምፈልገውን በራሴ ፈልጋለሁ ብዬ አላባቱ። ገባችሁ አይደል? ቻጅን እና ልጅና እንግዲህ አባት ናቸው። ልጅ አጥተዋል። ደግሞ ሁለተኛ ልጆቻችንን እናጣለን በሚል በቄስ አስገዝቻቸዋለሁኝ። እነሱን ብዙ ነገር ለማድረግ ከመሳተፍ አልተቆጠቡም ነበር። እኔ በቄስ አስገዝቻቸዋለሁ። አባትየው እንደዛ አሉ። ግን ያቺ ቅድም መታ የተሳደበችው ደውላ ባሌ መረጃውን ሙሉውን በሶሻል ሚዲያ መጥቶ ይናገራል ብላለች አሉ። እንጠብቃለን። ይመች ሚስት ይመች መጥቶ ምን እንደሚናገር እንጠብቃለን። ሳያ አዳምጠኝ። ሳያ ከትናንትና ጀምሮ እየተከታተለ ነው። ይመች ገባ። አንድ ስትሪሃ ውስጥ ቁጭ ብሎ ከጓደኞቹ ጋራ እየተከታተለ ነው። ይምጣና ይናገር። አለቀ። መጥቶ ይናገር። ይምጣና ይናገር። ይመች ገብታ ችግሩን ብትፈታ ነው የሚሻለው። እሺ እኔ አንድ ነገር ልናገር። ሳያ እኔ አንድ ነገር ልናገር። ቤተሰብ ጋር ማወራው ስልክ ሁሉ የራሴ ጉዳይ አለ። ምንድነው ማነው ዝም የሚረብሽ ካለ ቦልቋቸው። እሺ ሳያ ይኸውልህ፣ ቤተሰቦቿ ልጃችን ብትሞትም እኛ ነገር እንዲመጣብን አንፈልግም፣ በህይወትም ትኑር ትሙት ብለው ከፈረዱባት ችግር የለብንም፣ እንተዋለን። እኛ አይመለከተንም። ግን አባትየው እኛ ይሄን ነገር ልንዋጣው አንችልም፣ እናንተ ተዋጡት ካሉ እኛ አስፈላጊውን መጽዋዕትነት ከፍለን እንፋልመዋለን። ልጁን ጉሮሮውን ይዘን ልጅቱ እንዳመጣ እናደርጋለን። ገባህ አይደል? አይ ምንም ነገር አትናገሩ ምናምን አርፋችሁ ከተቀመጡ ከወላጅ በላይ አይደለም። አለማጣ ሄጄ ባነጋገርኩ ሰዓት ልጅቱ ከደላላ ወደ ደላላ ሂዳ ነው የሚፈልጉን ካለ ድርድር እናደርጋለን ልጅ አለኝ ብለው ነበር አሉ አባቷ። ድርድር እንጀምራለን ብለውኝ እያለ መልሼ ተከታታይ ደውዬ እንደዚህ ተባለ። ልጄ ለመኖሩ አሁንም አለች አሉ። ድርድሩ ምንድን ነው? ድርድራችሁን ንገሩኝና የሚደረገውን ላድርግ ብል ልጅ ሙታለች ነው ምልህ ሙታለች ብሎ በገብርኤል ማለ። ከዛ ተለያየን ነው ማለት። ስለዚህ ልጅቱ ተዝም ቀደም ልጅቱ በራጎ ነው በምናምን በኩል ታግታ እንዳለች ኢቃማ ሊያወጣ የገባልኝ ነግሮኝ በአካል እሱ ጋር ሄጄ ፎቶዋንና ድምጧን ልስማ ብዬ ስለው ቢደውል ቦለኩት፣ ስልካቸውንም ዘጉበት አለ አባቷ። ምክንያቱ ይሄ እንግዲህ በፊት ነው። አጋዥ አተው ነው እንጂ ቤተሰቦቿ እየታገሉ ነው። ውስጡን አጋዥ ስላጡ ብቻ ነበር። ገባችሁ አይደለም? እውነታው ይሄ ነው። አሁንም እየመጣ ስለ ልጁ ስለመኖሯ መረጃ አምጡ፣ ያየቻት ሴትዮ መታ ትናገር የሚል አካል ለመሞቷ መረጃ አንጣ ነው መልሳችን። ሌላ ነገር የለው። አባሏ መጥቶ እንደዚህ ቢል ለመሞቷ አንጣ መረጃ ነው። ሌላ መልስ እንዳሰጡ። አይውልህ እኛ እውነታውን አቀናል። አባትየው ከፈራ ልጁን ያስገድል። አበቃ። 4 ነጥብ። መረጃ አምጣ አታምጣ አንልም። ልጅቱ በህይወት አለች።
በወንድነት እንጠይቀው፣ ጉሮሮውን ይዘን እንጠይቀዋለን። አባትየው አልችልም ጠይቁልኝ፣ ያለንን ኃይል ያለንን ብር ያለንን ጉልበት ተጠቅመን ጉሮሮውን ይዘን ልጅቱ እንድትመጣ እናደርጋለን። ጓደኞቻችንን ተጠቅመን የመላይ ያሉ ልጆች ተጠቅመን አይ ምናምን ካለ ከባሏም ጋር ይሁን ከደላላው ጋር አፍ አንካፈትም። 4 ነጥብ። አባትየው ፈርቶ ከተዋት ልጁን አስገድላለሁ ካለ ሌላ ነገር ይመጣብኛል ብሎ ሞትን ፈርቶ ልጁ እንድትሞት ከፈረደባት አይመለከተንም። 4 ነጥብ። ከዛ ውጭ ግን ልጅዮ ባሏና ደላላው እንዳሳገቷት መረጃ እየደረሰን ድንበር ላይ ያሉ ልጆች እየተናገሩ ለአባትየውም ይሄን ነገር እየነገሩት አሁንም እየሰማን አባትየው ከፈራ ምንም ማድረግ አንችልም። በቃኛ ከአባቷ በላይ አይደለንም። በቃ አባትየው ከተንበቀበቀ ምን እናደርገው? ምንም አንችልም። ሰያ አንድ ጊዜ ይሄ ባልና ወንድም እህታቸውን ያሳግታሉ የሚለው አባትየው ተናገሩ። አንድ ጊዜ ያሳግታሉ። እሺ ሰያ በዚህ ጉዳይ ልጨርስ ብዬ ነው። በዚህ ጉዳይ አባትየውን አናገርኳቸው። አሁን ባሏና ወንድሟ እንጣላለን ብለው ሲነሱ እዛ ሰው ሀገር ላይ ሆናችሁ ምንም ነገር እንዳታደርጉ እኔ በቻልኩት ስለ ልጅ መብት እሟገታለሁ ብዬ በቄስ አስገዝቻቸዋለሁ። ይሄ የዛኑ ጊዜና እዛ በረሃ ላይ እሺ ሰያ እሱን እኮ ነገርከን ሰማን አይደለ? በቄስ አስገዝተው አባትና አባትየው ባሏንና ወንድምየውን ምንም አይነት ችግር እንዳይፈጥሩ እዛ በቄስ አስገዘቷቸው አይደለ? ይሄ ነገር ደግሞ አሁን እንደ አዲስ ተቀስቅሶ ሚዲያ ላይ መጣ። ኦሬዲ የህዝብ ጉዳይ ሆነ። አንተም ይሄው 3 ቀንህ ነው ተቀምጠ አልሸጥ ካልበላህ አልጠጣ እዚህ ከደላሎች ጋር ካለው ነገር ስትዳረቅ 3 ቀንህ ነው አይደለ? እያየንህ ነው። ሁሉም እዚህ ጋር ገስት ላይ ሆኖም ከታችን በኮሜንት በቃ ልባቸውን ተሰቅሎ ድምጽ እየሆኗት ነው። እኛ እኮ ሂዱና ተደባደቡ፣ ባልየውንም ሂድና ተደባደብ ሂድና አግት አይደለም። ግን ለምንድነው ፊት ለፊት መጥቶ እንደባል ተጋፍጦ ለምንድነው ፍትህ የማይጠይቅላት? ለምንድነው ከጎኗ የማይሆን ነው እንጂ እኮ እኔ አሁን ስለባሏ እያልኩ ያለሁትኝ ሰያ ይሂድና ጦር ይግጠም አይደለም፣ ይደባደብ አይደለም። ይሄ ልጅ ባል ነው፣ ምንም ቢሆን የልጁ አባት ነው እንዴ። ባል ቀላል ነው እንዴ? ባል ለሚስቱ ይሞታል። በቄስ ተገዘተ ምንም ነገር አታድርግ ተባለ። እኛ ጦርነት ግጠም እያልነው አይደለም። ግን ለምን መጥቶ እዚህ እንደ ህዝብ አንተ ልክ እንደምትጮህላት እኔ ልክ እንደምጮህላት ሌሎቹ እንደሚጮሁላት ለምን መጥቶ እዚህ ድምጽ አይሆናትም ነው? ለምንድን ነው እዚህ መጥቶ የሚያውቀውን ነገር የማይናገረው? በስነ ስርዓት ስታናግረው እኮ የድመት ልጅ የሞተበት አይመስልም አይደለም? ሚስት ይቅርና እንዴ ድምጹን እኮ እየሰማን ነበረ ቅድምዬ። ምንም ነገር የሞተበትም አይመስል አይጥም የሞተበት አይመስልም አይደለም? የልጁ እናት ሚስቱ ይቅርና ባል እንደዚህ ነው እንዴ? ሰያ አንተ ሚስት የሆነ ነገር ብትሆን ጦርነት ባገጥም መሄድ ባለብህ መንገድ ከህዝብ ጋር ህዝብን ይዘህ አትጋፈጥም እንዴ ለሚስትህ? እኛ እኮ ያልነው እኮ ከህዝብ ጋር አብረክ ድምጽ ሆነላት ከጎኗ ይሁን ነው። አሁንም ቢሆን እዚህ መጥቶ ፍለፊት መጥቶ እንደኛ ካልተጋፈጠላት ባልየው ተባባሪ ነው፣ ባልየውም አጋች ነው። ምንም ነገር ከዚህ ካጋቾች የሚለይበት ምንም አይነት ምክንያት የለም እንዴ። የገጠር ልጅን ለምን እናፋጥጠዋለን? እዚህ ሌሎችንስ ለምን እናፋጥጣቸዋለን? እዚህ ባል ተብየው አልጋ ስር እንዳይጥ ተደብቆ ቁጭ ብሎ የሚከታተል ከሆነ ሌሎቹ ለምን ይደክማሉ? መጥቶ መናገር አለበት። መጥቶ ለሚስቱ ድምጽ መሆን አለበት። እዛ ኩሽና ተቀምጦ ሩዝ እየቀቀለ እየበላ ታዳ ተገዝቶ ነው ምን ተብሎ ነው በቄስ ይባላል እንዴ? እርምጃ ለመውሰድ ይችላል። ግን መጥቶ እዚህ ጋር ድምጽ መሆን ለሷ ግዴታው ነው። መሲ አታለባብሱ። በቄስ ተገዝቶ ነው ምናምን አትበሉ። ተገዝቶ ነው ምናምን የሚለው አይሰራም አይደለም። ይኸውልህ ነፍጠኛው አሁን ባልየው ምንም እንዳይናገር ምንም እንትን እንዳይ የተገዘተው እርምጃ እንዳይወስድ ነው አይደለ? የተገዘተው ሄዶ እንዳይጣላ ምን እንዳይል ነው እንጂ እዚህ ሚዲያ ላይ መጥቶ ሌላ ሰው ድምጽ ሲሆናት አብሮ ድምጽ እንዳይሆን አይደለም። ለሚስቱ ድምጽ መሆን አለበት። ወንድ ልጅ ለሚስቱና ለሀገር ይሞታል። ይሄ ከክ ሲጀመር መጀመሪያ አባቷን አማክሮ ልገልል ሄድ ነው ብሎ ፎክሮ ነው እንደሚሄደው። ወንድምስ ሆነ ባልስ ሆነ አፈር ዴቻ አባታቸው ይብሉና ሄዶ የእህቱን ደም መበቀል ሄዶ ደላላውን ጉሮሮውን ይዞ የሚስቱን ደም እንዴ ስሜት እኮ ነው። እንዴት አድርጎ ነው ሲለን አባቷ ጋር ደውሎ ምን ላርግ ብሎ የሚገዘተው? ለምን ፈጣሪ ከሰማይ አይወርድም? የሚችለው ነገር ይልክ ነፍጠኛው ቢገልም ይልክ ቢገልም ይግደል። አረቄ ሲሸጥ ላረቄ ይሞታል አይደለም? ለሚስቱ ይቅርና
ሳውዲ አረቢያ ላይ እኮ አረቄ ሲሸጡ ጥይት ተኩሶ ማነው ስሙ ፖሊስ ተኩሶ የሚገላቸው እኮ አሉ አይደለ? አረቄ ሲሸጥም ይሞታል አይደለም? ለሚስቱ ይቅርና ሰው እንዴት ለሚስቱ ለልጁ እናት እንዴት ወጥቶ ድምጽ መሆን እንዴት ያቅተዋል? ለልጁ እናት እንዴት መከራከር ያቅተዋል? ለአባቷ ደውሎ ይሄን ነገር የሚናገረው ያዙ ይጋብዙኝ የሚለው ለአባቷ ደውሎ ይሄ ቱልቱላ ተላ ሴታ ሴት ሄዶ ጉሮሮ ላይ በጩቤ እንደማውጣት ይህ አባቱ ነው። አባቷ ጋር ደውሎ እንዲህ እናድርግ ገጽቱን አስምሉን ምንድነው አስመንኑን የሚለው የት አባቱ ነው? የውሻ ልጅ አፈር መሬት አባት ስሜቱን እንዴት ይቻላል? ድምፁን ከሰማኸው ድምፁን እኮ ከሰማኸው ልክ አራስ ቤት ተኝታ የምትታረስ ነው እኮ የሚመስለው እኮ ድምፁ ልክ በቃ አራስ ቤት ተኝታ የምትታረስ ሴት ነው እኮ የሚመስለው ሲያወራ። እንዴ ሚስት የሞተበት ባል ወኔ እንኳን የለውም እንዴ? ትንሽ ንዴት እንኳን ትንሽ ቁጭት እንኳን የለውም እንዴ? እኛ እንኳን እንዴት ነው ተናደን ተንጨርጭረን የምንናገረው? እሱ እኮ ምንም እንደዚህ ነው እንደዚህ ብሏል። 2 ወሯ ነው አፈር አባክ ብላ ኢንሻአላህ በሰው ነፍጠኛ አንድ ነገር መናገር የምፈልገው ነገር ምንድነው እዚህ ጋር የመችም ያዳመጥክ ነው። ሌሎችን ጓደኞች ስማቸውን መጥራት የማልፈልጋችሁ እያዳመጣችሁ ነው። ስትራ ውስጥ ቁጭ ብላችሁ የምትቱትን ይዛችሁ እያላገጣችሁ ምናምን ቁጭ ብላችሁ እያዳመጣችሁ ነው። ግን ይሄ መፍትሄ አይሆንም። መተህ ራስህን ግልጽ አድርግ። ወንጀለኛ ካልሆንክ መተህ ግልጽ አድርግ። በሰው ህይወት ላይ አትቀድድ። የድሃ ልጅ እዛ ጋር እንትን ብለህ እዚህ ጋር አንተ ልታላግጥ አትችልም። ይመች መተህ ግልጽ አድርግ። ለህዝቡ መልስ ስጥ። አለቀ። ነፍጠኛው በውስጥ ቁጥሬን ጽፌልሃለሁ፣ አናግረኝ። ከሰው እንዳገናኝህ ማለት ነው። እንደዚህ አይነት ቀልድ በሰው ህይወት ላይ የቀለዳችሁ እድሜ ዘላለማችሁ ነው የምሄድበት የታባቱ ይጥባታ ማልጫ እድሜ ዘላለማችሁን በድሃ ልጅ ነፍስ እየተጫወታችሁ እድሜ ልካችሁን እንዴ! ብዙ የምናውቃቸው ነገሮች እኮ አሉ። በህይወታቸው የጠፋ እህቶቻችን አሉ አይደለም እንዴ? ህይወታቸው የጠፋ የሞቱ ልጆች እኮ አሉ። እናንተ ደብድባችሁ ስትራሃ ወስዳችሁ እስከሚበቃችሁ ደብድባችሁ የገደላችኋቸው እህቶቻችን እኮ አሁንም አሉ። እናውጣው ካልን ብዙ ነገር እናወጣለን። መታችሁ ግልጽ አድርጉ። ተሰብስባችሁ ስትራሃ ውስጥ ቁጭ ብላችሁ ጫታችሁን እየቃማችሁ እኛ ላይ ልታላግጡ አትችሉም። ይሄ ህዝብ እኮ ምንም ፈልጎ አይደለም ካንተ የልጅቷን ህይወት ለማትረፍ ነው አይደለም? እናት ለእናት ለአባቷ ለልጇ እንድትገባላቸውና አይኗን እንዲያዋት ነው። ሌላ ምንም ነገር የለም። እዚህ ጋር እኮ ሰያ 23 ቀን ሙሉ ቁጭ አሉ ካለባችሁ እንኳን አይደለ? ይኸውልሽ ሜሪ ዳራሱ ካለባችሁ አበዙት። እየቀለዱብን ነው። እኔ ስለማውቃቸው ኧረ ይኸውልሽ አባትየው ከተንበቀበቀ ምንም ልናደርግ አንችልም። አባትየው ካልተንበቀበቀና ከኛ ጎን የሚቆም ከሆነ እያንዳንዱ ቆለጡ እየተገተተ ነው የሚመጣው። ጅዳ ላይ ላሉት እንሄዳለን። ምን ችግር አለ? ህጋዊ ነን። እስከ መጨረሻ ፍንጫውን ይዘን እናናፍጠዋለን። ኢትዮጵያም ላለው ነገር ወርዶ መሰራት እየተቻለ አባትዮ በፍርሃት ቆፈን ውስጥ ከገባ ከአባት በላይ ልንሆን አንችልም። ነገር አታምጡ ካለ በቃ እዛው እንግዲህ እኛ በውስጣችን እያዘን እህታችን እንዳልሞተች ማንም መጫወቻ እንደሆነች እያዘን አባትዮ ቢፈራ ኖሮማ አዳምጠኝ ወንድም አለ። አባትዮ ቢፈራ ኖሮማ እዛ ድረስ ሄዶ ኢትዮጵያ እዛ ደላላውን አይጠይቅም ነበር ነፍጠኛው። አባትዮ ፍርሃት አይደለም እያወዛገቡት ነው አባትየውን። ገባህ አይደለም? ልጅቷ የገዛ የይመች ሚስት የገዛ ዘመዷ ነች ለሃና ማለት ነው። ገባ? ስለዚህ እሷ የደወለች እያጭበረበረች የይመች ሚስት ተብዬዋ ቅድም ሰያ የይመች ሚስት ተብዬዋ ቅድም መጥቼ ባሌ ይናገራል ሀቅ አለን ባሌ ይናገራል አላለችም? የይመች ሚስትን ፎቶ የምታውቁ ሰዎች ለምንድን ነው የማትልኩት? ለምንድን ነው እናንተ የምትደብቁት? መምጣት አትችልም። አንደበት የላትም። የመናገር አንደበትም ሞራኑም ብቃቱም የላትም። ምን ስትሰራ እንደምትውል ቤት ውስጥ ኢጃዛ ቤት ውስጥ ስለምናቅ ማለት ነው። ባልየው መጥቶ ይናገር፣ አለቀ። መጥቶ ይናገር፣ ይመች፣ አለቀ። መሲ ባሏና ወንድምየው መምጣት አለባቸው። መጠየቅ የምንፈልገው ጥያቄ አለ እዚህ ላይ። እኔ እሱን እኮ ነው እያልኩ ያለሁት። ባለሚስቱ እንዴት ተጠያቂ አይሆንም ነው? ባለሚስቱ ሼር አድርጉለት፣ ተጠያቂ አይሆንም። ሼር አድርጉለት። እንዴት ቋሚ አይሆንም? የሱ ባልነት ልጅቷ ጤነኛ እያለች ነው ወይ? ኖ ኖ ኖ ማለባበስ አያስፈልግም። የኔ ቆንጆ የሱ ባልነት ልጅቷ ጤነኛ እያለች ነው ወይ ነው እንዴ? እቺ ልጅ ሳይሆን አሁን ብትታመምም እኮ ድንገርሽ ማሬ ብትታመምም እኮ ይሄ ሰውዬ እኮ ብትታመምም እኮ አውጥቶ እኮ ነው እንደዚህ የሚጥላት ማለት እኮ ነው። ታግታለች፣ ሚስትህ አለች፣ ታግታለች ሲባል ወጥቷል ያልመጣ ሰውዬ ምንም አያደርግላትም እኮ መሲ። እኛ እስከ ዛሬ ድረስ
ያለችበትን ቦታ ስላላወቅን ነው። አሁን ያለችበት ቦታ በጣም የመን ግዛት ውስጥ ነው። ለምንም የሚያስፈራ ቦታ አይደለም። ትላንትና እዚህ ለመግባት ሰይድን አስገባኝ እያልኩ ስላላስገባኝ ነው እንጂ የገጠር ልጅ የሚባለው ልጅ ራሱ በእናንተ ፊት መጠየቅ ፈልግ ነበረ። ያ ቦታ ፈርሻ ላይ ነው። በቃ ፈርሻ ከምትባለው ከተማ መንደሩ ለመድረስ 20 ደቂቃ ምናምን ነው በእግር የሚያስኬደው። የገመዱን እንትን ከኛ በፊት ነው ወጣለች አሉ። ገባሽ አይደለ? ከኛ በፊት ገመዱን ወጣች ማለት እነሱ ከታች ሆኖ እሷ ወደ ላይ ወጣች ማለት ነው። እዛው ነው ልክ የሆነ እንደ ቤት ጣራ ምናምን በዩ ቀጥ ያለ ገደል ነው፣ በገመድ ነው። ከዛ ሰው እየገደፈሽ ነው የምትወጪው። ቦታውን እናውቀዋለን። እዛ ቦታ ላይ ደርሳ ልጅቱ ምንም አይነት ነገር አይደርስባትም። ብትታመም መታከም ትችላለች። የሄዱ ዘመዶቻችን እህቶቻችን አሉ፣ ሄደው አውጥተው የመጡ ልጆች አሉ። ነፍጠኛው 3 ቀን ሙሉ ተወራ። አሁን ወንድምና ባሏን የምንጠይቀው ጥያቄ አለ። አስገቡልን ፕሊስ። እዛ ደላላው ቤተሰብ ጋር እርምጃ ከመወሰዱ በፊት እዚህ እንዲመጡ ነው የምንፈልገው። እዚህ ጋር ይምጡና ቅድም ቲክቶክ ላይ የሚጠቀም አይመስለኝም እኮ በነገራችን ላይ ያኛው አላውቅም። ባልየው ግን ቲክቶክ የሚጠቀም አይመስለኝም። ቅድም ደወለልኝ። ኖ ባልየው ቲክቶክ ካልተጠቀመ ለሚስቱ ሲል ቲክቶክ ከፍቶ ይጠቀማል። ለምን አባቱ ነው የማይጠቀመው? ሚስቱ ቲክታክ እንደምትሰራ ያቀል እንዲ ቤት ውስጥ ከዚህ በፊት በደንብ ነው የሚጠቀመው። እኛ ጉርብ አንዴ በተራ እናውራ። ቆይ ኖ ይጠቀማል ላይ ቲክታክ በስርዓት ባልየው ይጠቀማል። ወንድሟን መጠቀሙ አይቀርም። የሚኖረው ሳውዲ ነው። ኢንተርኔትም ስልክም ይኖረዋል። እና አሁን እኛ የጨረስነው ነገር አለ። ምድር ላይ ከመውረዳቸው በፊት ተግባር ውስጥ ከመግባታቸው በፊት ወንድምና ባልየውን እንፈልገዋለን። ለጥያቄ እዚህ ላይ ና ሼር አድርጉለት። የምታውቁ ሰዎች በስልክም ከሆነ እንዲገባ አሁን አድርጉት። አገናኙት ከአቡፋን ጋር ደውለትና ና በለው። በቃ ሳያ ደውለትና ባልየው ችግር የለውም። ቲክታክ ካልተጠቀመ ቲክታክ እንሰጠዋለን ወይ ደግሞ መቶ ቲክታክ ይክፈት። 7000 ሰው አለ፣ አንዴ ፎሎ ያደርገዋል። ፎሎ የማድረግ ችግር የለም። አዲስ ቲክቶክ መቶ ክሬት ያድርግ ወይም ደግሞ አሁን ከፍቶ ስለሚነጣ ሁላችሁ ኪስቱት። አንስቲ እኩል አናውራ፣ በእናትህ እኩል አናውራ። ስናውራ እንደማመጥ ምንድነው እኛ እያለን ያለ ነው። ቲክታክ ከሌለው ቲክታክ ይክፈት። ፎሎ ከፈለገ ፎሎ እናደርገዋለን። ይምጣና ስለሚስቱ የሚያውቀውን ነገር ያውራ። ስለሚስቱ ይምጣና ይከራከል። ለሚስቱ ይቁም። ማነው አንተ ከላይ ያለው? አታንኩሻኩሽ እስቲ። ምንድነው? ምን አይነት ነገር ነው? ተስፈኛ አታንኩሻኩሽ ሜታርግ ምን አይነቱ ነው? በእግዚአብሔር ሰው እያወራ መቶ ፌስታል ይለቃቅማል እንዴ? ስለዚህ እኛ እያልን ያለ ነው እንደኛ መቶ ድምጽ ይሁናት። ከኛ እኩል መቶ ይከራከርላት። ከኛ እኩል መቶ ለሚስቱ ይቁምላት። በቃ እኛ ደግሞ እንደ ሰው የምንጠይቀው ጥያቄ አለ። እሱም እንደባል እኛ ደግሞ እንደ ገለልተኛ የምንጠይቀው ጥያቄ አለ። ይምጣ ይግባ እንጠይቀው ነው። ባል ስለሚስቱ አይጠየቅም እንዴ? ይጠየቃል። ወንድሟም ይምጣ ባልየውም ይምጡ፣ ሁለቶቹም ይጠየቁልን። ከገጠር ልጅ በላይ እንደውም የምንፈልጋቸው ባልየውና ወንድምየውን ነው። በትክክል እየጠበቅን ነው። ፕሊስ ታፕታፕ ሼር ኮፒ ሊንክ አድርጉ። ቫይራል ይውጣ ይሄ ላይቭ በዚህ ሰዓት። ምክንያቱም እኛ ምድር ላይ የጨረስነው ነገሮች ስላሉ ማለት ነው። የገባሁት ይሄን ነገር ለማሳካት ነው። ወንድምና ባልየውን የምንጠይቀው ጥያቄ አለ። እነኛ ወደ ተግባር የሚገቡት ከነሱ የሚሰሙት ነገር እየጠበቁ ነው። ፕሊስ ሼር አድርጉላቸው። ታፕታፕ ሼር አድርጉላቸው። ኮፒ ሊንክም አድርጉት። ሰያ ደውለህ ጥራው ባልየውን ሚዩት በየተራውሩ ሁላችሁም እየተደማመጣችሁ አውሩ። አንዱ ሲያወራ አታውሩ። አንድ ሰው ያወራ። መሲ ካወራች እኔ ማውራት የለብኝም። ሰያ ደውልና ባሏን እዚህ ይምጣና ገስት ላይ እንትን እንበለው እናናግረው። ይምጣ ሰያው ደውልና ጥራልን ፕሊስ፣ እንፈልገዋለን። የሳውዲ አረቢያ ወንድ ላረቄ ሞት የለ እንዴ? አይደለም ለሚስቱ። ለምንድነው መጥቶ ስለሚስቱ የማይከራከረው? እና አሁን የምንጠይቀው ጥያቄ አለ። እየሰሙት ነው። የደላላው ቤተሰብ አካባቢ ያሉትም እየሰሙት ነው፣ እየጠበቁ ነው። ለዚህ ነው የገባሁት እኔ። ሪከርድ አድርጉ። በኋላ ምናልባት አንዳንድ ሀሳብ ስለሚል ወሬያቸውን ምናልባት ለመለያየት ሪከርድ ማድረግ ነው። ሰያ ደውለትና ና በለው። ይምጣ፣ ይጠየቅ። የሚጠይቀው ነገር ካለ ይጠየቅ። ሌሎቻችሁ ሼር ኮፒ ሊንክ ታፕ ሪፖስት አድርጉ። ምክንያቱም እኛ ይሄንን ነገር ወንጀል ውስጥ ላለመግባት ነው። ገባ? አሁን ማጣራት የፈለግነው የተሳሰረ ነገር ካለ
ወንድሟም ባልየውም የተቅለሰለሰ ነገር አለ። ባልየውም ሲያወራ መሲ እንዳለችው ልክ እንደ ወለደች አራስ ሆኖ ነው የሚያወራው። ምንም አይነት እኔ ተበሳጭቶ ነው እያስፈራሩት ነበር የመሰለኝ። ወንድ ልጅ ደግሞ እንኳን ለወለደላት በጤዛ አስገዝቸው ነው አሉ እኮ አባትዮ አማቱ። ኖ ኖ ኖ ኖ ኖ ኖ የምን አባቱ ቄስ ነው አንተ? በእኛ ሀገር እንኳን አማራ ክልል አይደለም መገዘት የሚከለክለው የሸዋው ይልክ መገዘት እኮ የሚከለክለው ሄዶ እንዳይገል ሄዶ የሆነ ነገር እንዳያረግ ነው እንጂ ሚዲያ ላይ መጥቶ እኮ ለሚስቱ ድምጽ እንዳይሆን እኮ አይደለም። እንደኛም እኮ ኦርቶዶክሶች ነን አይደለም። በቄስ ይቅርና ለምን በሰይጣን አያስገዝተውም? ለሚስቱ ደውልና አሁን አንዴ እናስቸግርህ። ደውል በእናትህ ሳያ። አሁን ይኸውልህ እኔ በቄስ ምናምን የሚባለው ነገር እየጠበቁ ስለሆነ ነው ሳያው። ይሄ ነገር ወደ ቀልድ አብዛኛው ሰው እየሄደ ስለሆነ እየጠበቁ ነው። በእናትህ ቆይ ታፕ ኮፕሊንግ አድርጉ ጋይስ። ይመች ይምጣ ራሱ ይመች ይምጣ። ሴቶች ግን እዚህ ውስጥ ያላችሁ ሴቶች የምታገቡ ይመችን የምንሄድበት ሁለቱን የምንቀበላቸው ጥያቄዎች አሉ። ለዛ ነው ቃላቸውን እንቀበላቸዋለን። ባልና ወንድምየው ይመች መምጣት አለበት። በቃ ይመች አይኖ ይመጣል እኮ አንተውም እኮ መጀመሪያ እነሱን የምንሰማው ነገር ስላለን ቆይ ያወራ እሱ እያወራስ ነው የሚወጣው እና ታዲያ ለምን ወጣ? ሄሎ እስቲ እንግዲህ ማህበረሰቡ ይምጡ፣ አንተም ወንድሟ ምንና ቃላችሁን ስጡ እያሉ ነው። አዎ ላውድ አድርገው። እምቢ ብሎ ነው በቃ። ኮድ ስጠው ሳያ፣ ኮድ ስጠው ይጻፍ፣ የሆነ ኮድ ስጠው ይጻፍ። በቃ ሄድና ክፈቱ ነው በጓደኛ ግባና አስረዳ። አፍጥነው በለው። እሺ ወንድሟ ነው ንገረው፣ ወንድሟም ንገረው። ሁለታችሁም ነው ተው። እሺ እስከዛ ታፕ ኮፕሊንግ አርጉ። ጓደኛ እንደየርኩ ነው አለ። አሁን ሰሞኑን ካላለው ጓደኛ ዘንድ ሄድ። ግን እንኳን ሳውዲ አረቢያ ምድር አይደለም ኢትዮጵያ ያሉ ሽማግሌዎች ቲክታክ ይጠቀማሉ በዚህ ሰዓት። መቀለድም አይደለም ምንም አይደለም። እና የትም አባካተ ሆነ ቡና ምናምን ነገር ጠጣስ ውሃ ጠጣ፣ ችግር የለውም። ጋይስ ኮፕሊንግ አርጉ፣ ታፕ አርጉ፣ ቫይራል ይውጣ ይሄ ነገር። ለሪከርድ ተዘጋጁ። ከባልና ከወንድሟ የምንወስደው ጥያቄ አለ። ከዛ በኋላ እነሲመች ላይ የሚደረገው ነገር ሊደረግ ነው። ሁላችሁም ሪከርድ አይደለም። ቆይ መሲ ዝም በይ የምትሉኝ ምን አባታችሁ ነው ዝም የምለው? ተከካሞች ምንድነው ዝም የምትሉኝ? ቆይ ተረጋጉ፣ ቆይ ተረጋጉ። በነገራችን ላይ ባሏ ቲክቶክ እንዴት አይኖረውም? እሱ ባይኖረው እንኳን አብሮት የሚኖሩት ሰዎች ይኖራቸዋል። ሁለተኛ ነገር እንኳን ሰው ላይ ተስፈኛው ያን ያልከውን ቁጥር ጻፍ። የቅድሙ ውዳቂ ወንድ አሰዳቢ በይው። አሁን ቀጥ ብለና በለው ባልየውንም ወንድምየውን። ቆይ እኛ እኮ አባት አስገዝቷቸው ነው ብለዋል። የልጅቷና ለልጇ እና ለአባቷ ስንል ነው። ቄስ ነው ቄስ። እሱ ሳውዲ ሆኖ ነው በቄስ የሚያስገዝተው እንዴ? እኛ እኮ ኦርቶዶክሶች ነን። እንደዚህ አይነት ቀልድ አለ እንዴ? በሰው ህይወት ቄስ የሚገዝተው ምን ብሎ ነው የሚገዝተው? ቄሱንም ፓስተሩንም ቃልቻውንም ተውት። እዚህ ላይ ቆይ ጨዋታው እዚህ ጋር ትንሽ ነው አሁን የቀረን። አዴም የፈላ ሰው ፈጣሪም ጉሮሮ ላይ ቢቆምበት የፈለገውን ነገር ከማድረግ ወደ ኋላ አይልም እንዴ? አባቷን አስፈቅዶ በቄስ አስገዝቱኝ አዙ ይጋብዙ ብሎ ነው እንዴ? ምንድነው? ብትር ቦታ እንኳን ያለ ሰው ገድማል ተላጋይ ሲገባ ይገባል እንጂ አባቷን በቄስ አስገዝቱኝ ልገል ነው እንባ ዘራፍ እያለ ነው እንዴ? ወንድ ልጅ ሄዶ የሚገጥመው ነፍጠኛው። ቆይ እሺ ኦኬ፣ ከራሱ ጋር ሊሆን ይችላል። ምን አለ መሰለ ነፍጠኛው አሁን የሁለቱን መጠየቅ የተፈለገበት ዋነኛው ምክንያት ሲመች ላይ እርምጃ ለመውሰድ ነው። ገብቷል? ይኸውልህ እነሱ ይኸውልህ ሸዋው እንትን ከተገዘቱም ኦኬ፣ ግን ደግሞ ከፈሩም እኔ ፈርቻለሁኝ፣ ኢቃማ የለኝም፣ ለሚስቴ አልሰዋም፣ ለሚስቴ ዋጋ አልከፍልም፣ እጅ ሰጥቻለሁ ካለ ባልየውም ከፈራ ችግር የለብንም እኛ ድምፅ እንሆናለን። ያን ነው ለማጣራት የፈለግነው። ወንድሟ ስልክ የለኝም ቲክቶክ የለኝም በዙ መናገር ይችላለሁ እያለ ነው። ላውድ አድርግና አስጠጋው። እሺ ላውድ ቀጥል። እሺ ሁላችሁም ሚውት አድርጓ። አንዴ የምጠይቀው ጥያቄ ሰላም ወንድሜ፣ እንዴት ነው አለን? ስምህ ማን ነው? አይፎክር ነው። አይፎክር። እሺ ለሃና ሪል ወንድሟ ነህ ወይስ ዘመድ ነህ? አጎት ነህ? አክስት ነህ? ትክክለኛውን ነገር ተናገር። ወንድሟ ነኝ።
እሺ አይፎክር ማን አንተ? አይፎክር ወንድማገኝ እሱ ሀሳብ ሀናን ወንድማገኝ ናት። አዎ ሀና ወንድማገኝ ነው። ኦኬ ደላላው ለእናንተ ምናችሁ ነው? ይመች የሚባለው ልጅ ደላላው ይመች የሚባለው ለእናንተ ምናችሁ ነው? ምናችንም አይደለ ይመች ምናችንም አይደለ። ሚስትየዋ ነች፣ የሩቅ ዝምድና ያለን የአክስቴ ልጅ ነች የምትለው የምን አባቷ ዝምድና ነው እሷ? ኦኬ የባልየው የሀና ባል ለደላላው ምኑ ነው? ምኑም አይደለ። ምኑም አይደለም። ናው ምኑም አይደለ። ኦኬ እናንተ የተሸማቀቃችሁበትና ማውራት ያልፈለጋችሁት እዚህ እንደ ህዝቡ ወጣችሁ መታገል ያልፈለጋችሁት በምን ምክንያት ነው? ጌታውን ጋር ማለት ነው። የአገር ሰውም ናቸው፣ ጓደኛም ናቸው። ጌታውንና ማን? ጌታውንና ማን? ጌታውንና ባሏ ነው። ኦኬ አንተ የነሲመችን አካባቢ ታውቀዋለህ አይደለ? ታውቀዋለህ? የራሳውንም የሸዋሮቢትኑን ታውቀዋለህ አይደለ? አውቀዋለሁ። ስለዚህ አንተ እንደዚህ በግልጽ ቲክታክ በዚህ ሰዓት እንግዲህ ከእህትህ ጋር ሆነህ ቪዲዮ ላይ እናይህ ነበረ። ኬክም ስቆርስ አብረህ ስበላም አይተናል አብረህ ከእናትህ ነው ከአንድ እናት ከወጣህ እንዴት እንደ ወንድ ልጅ አንተ እዚህ ጋር ወጥተህ ልትከራከርላት ለምንድን ነው ያልቻልከው? ሁለት ደግሞ ባልየው እንኳን ሚስት ዶሮ የሞተችበት ሰው አይመስልም አወራሩ። የሆነ የተደበቀ ነገር አለ። ያን ነገር አውጡ። ባልየው ማን ነው? ቲክቶክም የለው። እኔ እሱ ጋር ነበረው። እሺ ባልየው ቲክቶክ ስለሌለው ነው እና ደግሞ የሚዲያ ሰው ስላልሆነ ነው እንደዚህ የሚለው ነበረው። እንዴት የሚዲያ ሚውት አድርጋ አንተ ከላይ የሚዲያ ሰው ስላልሆነ ሚዲያውን አስተካክሎ እንዴት ለሷ መታገል አቃተው? እስካሁን ድረስ ዝም እያለ እኛ እኮ እዚህ ጋር መተን ስራችንን ትተን ቁጭ ያልነው ሶሻል ሚዲያ ላይ የልጅቷ እንደው ለእናትና ለልጇ ቆርቆሮን ነው። አንተስ እንዴት ዝም ትላለህ? ምክንያቱን አስረዱን። ያለውን ነገር ይሄ ከደላላውና አዳምጥ፣ መጀመሪያ አዳምጥ። ከደላላው ጋር ያላችሁን ግንኙነት ግልጽ አድርግልን በደንብ። ወይ ዝም ብለን አልተቀመጥንም ስላለ ምን አድርጋችኋል? በለውስ ምን አድርጋችኋል? ያለውን ነገር እኛማ ገና መጀመሪያ ሂዱና አጣሩልን እያልን ነበረ። ሞታለች ምናምን ስሉ ኦኬ ብዙ ሰው አግኝተን ነበር። አባቴ ጋም በእኔ ጋም በዚህ በአክስቴ ልጅ ጋር ያቺ የደወለችው ሳይሆን ሌላ አክስት ልጅ አለችኝ አንተን የምታወራ። ኦኬ ታገኘን ወዲያ ይሄ ተክላይ ጋር ከተገናኙ ወዲያ ቢገለንስ ነው የሚሉት። በቃ ያስፈራራቸዋል። ኦኬ ልጅ ተክላይ እነማንን ነው የሚያስፈራራቸው? ሄደው ሬሷን እናይላችኋለን በብር ብዙ ጊዜ ተነጋግረናል። ብዙ ጊዜ ተነጋግረናል እና ከተገናኙ ወዲያ ምን እንደሚላቸው አናውቅም። በቃ ሀሳባቸውን ይቀይራሉ። ናው ባሏ ራሱ ሄዳለሁ ካልሄዱ ብሎ ነበር። አባቴ ነው ያስቀረው። እነሱ ናቢሉ ለናሳይሃለን ብለው የመርከዝ ጥይት ገደለው ብለው እነሱ ራሳቸው ይገሉሃል። ለምን እነሱ እኛ እኮ ጥርጣሬ ያለን አርፈን እኮ አልተቀመጥንም፣ አምነን አልተቀመጥንም። ኦኬ እህቱ በህይወት እናም ደግሞ ማታ አስገባኝ እያልኩ ነበር ላይቭ ላይ ጓደኛ አግኝቼ ማለት ነው። ኦኬ ብዙ ሰው ስላለ በህይወት እንዳለች አንድ ጊዜ ቆየሽ። በህይወት እንዳለች እህቱ ሰምቷል ወይስ አልሰማም? በህይወት አለች ተብሎ ሰምቷል ወይስ አልሰማም? እሱ ልጅ ምንኛውን እህት በህይወት አለች የሚለውን ሰምቷል ወይስ አልሰማም? ልጁ ሰምተዋል። ጠይቁ፣ ይሰማሻል። ከሰሙ እዚህ ጅዳ ያለው ደላላው ጋር ሄደው እህታችን አለች በህይወት እየተባለ ነው፣ ለምንድነው ስለ እህታችን መረጃ ማሰጡን ወይ ደግሞ እህታችንን አስፈቱልን ብሎ በአካል ሄደው ያልጠየቁት? ለምንድነው እህቱ ወንድምየውና ባልየው ሁለቶቹ ለምንድነው ያልጠየቁት? መረጃውን ደግሞ ያወጣችው ልጅ ከሷ ጋር የነበረች ልጅ ነው። ቆይ በተራ አይውልህ። እሺ አንድ ጊዜ ሸዋው መረጃውን ያወጣችው ደግሞ በግምትና ባሉባልታ ሳይሆን ከሷ ጋር ታግታ የነበረች አስወጥተው የጣሏትን ሴት ልጅንና ቤተሰቦችን አሁን እሱኛውን መረጃ ስላለፍ ነው። አንዴ ነፍጠኛው ቆይ ጥያቄ ልጨርስ እዛ እየሰሙ ስለሆነ ነው። ይሰማሃል? አይፎክር
እና ይሰማኛል። እና ይቻላል የሚባለው ልጅ ቤተሰብ የማስፈራራትና እናንተ ላይ ዛቻ የማድረስ ባህሪ አለው። እና ደግሞ አይፎክ እዛ ተክላይ የሚባለው የትግራይ ተወላጅ ደላላው እሱ ጋር እንደሆነች ነው ልጅቷን እናንተ የምታውቁት ጥርጣሬው ያላችሁ? በሌላ ሰው ጋር ነው። አባቴ እዛ አላማጣ ሄዱ ብሎ የለ አላማጣ ሄዱ አስወርቷል። ከሱ እጅ ወደ ሌላ እጅ እንደሄደች ነው እንጂ በሱ እጅ እንዳለች አናውቅም። አሁን ነው ይሄ ነገር ድፍልቅልቅ ብሎ የወጣው። ኦኬ። ስለዚህ ልጅቷ ያለችው ተክላይና ከተክላይ ቀጥሎ ካለው ደላላ ጋር ነች ያለችው ናው የምታስቡት ማለት። ስለዚህ እናንተ ጋር ይሄ ይመች የሚባለው የኛው ሀገር ልጁ እሱ ባሏ ጋርና አንተ ጋር እና አባታችሁ ጋር እየደወለ ምንድን ነው የሚለው ይመች የሚባለው ማለት ነው? አንደኛን የሚያስፈራራን እንዴት ነው አንተ? እኔም እኮ ወንድሟ ነኝ። እንዴት እያስፈራራኝ ይቀመጣለሁ? እንዴት አስፈራርተኝ ይቀመጣለሁ? ስለዚህ ለምንድን ነው እዚህ ላይ መጥቶ ማብራሪያ የማይሰጠው? እዚህ ላይ ለምንድን ነው እንዲወጣ የማትጠይቁት? እናንተ ሚዲያ ላይ መጥቶ እንዲናገር ለምንድን ነው የማትጠይቁት? ሚዲያ ላይ ስላልወጣ ነው። ይኸውልህ አሁን ነው ይሄ ሽሙ ከተናገረ ወዲያ ነው በደንብ ነገሩ የታወቀው። እንደዚህ መረጃ የመጣው እስካሁን አንድ ጊዜ አሁን እሱም በቂ ጠይቃችሁታል። ባሏ አለ አሁን በዚህ አስገባው የሚወጣና ለስራ በተረጋጋ መንፈስ ጠይቁት። ባሏ ገብቷል ላይ ያለው ዱንያ ነው ዱንያ። እሺ ሰላም ከላይ አዳምጥ ስራ ስላለኝ ባሏ ጋር አውሮ። ኦኬ ዱንያ አንተ ነህ ባልየው? አይዋ ነኝ። ስሙ ማን ነው? አበብ ነው ስሜ። የልጇ አባት ትክክለኛ ባሏ አንተ ነህ? አዎ በትክክል። ከሳውዲ ነገሮችን ያመቻቸላት በመጀመሪያ ደረጃ ከሳውዲ ኢቃማ ወጥታ ወደ ኢትዮጵያ ሄዳ ኢቃማ ወጥታ እንድትመለስ ያመቻቸላት ማን ነው? በመጀመሪያ ደረጃ ደላላው ነው። ስሙ ማን ነው? ደላላው መጀመሪያ ማን ነው? አጫውተ። እሺ ምህር ትፈልጋለችና ቆይ ዞሮ የምትሄጂ ሆነ በታዋቂ ሰው ነው የምትሄጂው። ስለዚህ የሀገር ሰው ተፈልጎ ነው የምትሄጂው ብላ ተቀምጣ ነበርና ተዛ ይሄ ጓደኛዬ ወንድሞቹ ሊሄዱት ይሆን እንደሰማሁና ከዛ እነሱ ሊሄዱ ነው እንግዲህ ዞሮ ማስቀሪም ተሆነ እሷ ያው አልቀርም ትትል አነጋግርላት በቃ አብረህ አንተ ሸኛት ብዬ አነጋግሪያታለሁ። ከዚህኛው ከዛ እሱ ደግሞ ያው ከዚህኛው ማለት ስሙን ጥራው። ከዚህኛው ማለት ማን ነው? ተጌታሁን። እሺ ተጌታሁን። ጌታሁን ማለት የይመች ዘመድ ማለት ነው አይደለም? ጓደኛ ነው፣ ያው እዛው ነው አንድ ጃዛቤ ነው የሚኖሩት ጌታውና ይመች